ሰላም ዩቲዩብ እንደተለመደው በሌላ ቪዲዮ ተመልሻለሁ። ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። ራስን አስተዋውቃችሁ። ሰላም ደናችሁ። እኔ ኤክስ ስናይፐር እባላለሁ። ያው ፉል ታይም ፎሬክስ ትሬደር ነኝ። ዛሬ ትሬድ እያደረኩ ነበረ። ወደ $9,000 ፕሮፊት ፍሎት እያደረገ ነው። The most loss in a day 30k 35k ምናምን ሎስ አድርጌያለሁ። ጓደኞቹ እንግዲህ እየገቡ ነው። ቪላ ነው ቪላ ነው። ሶ ያለንበት ቪላ ነው። መጀመሪያ ቱር እንስጣቸው። ምን ያለው አሳየን። ከዛ ደግሞ በዛው ራስንም አስተዋውቀን። ባለፈው እንግዲህ የሸራተን ፕሮግራም ተገኝቼ ነበረ። በጣም አሪፍ ፕሮግራም። ትንሽ እኔ ስላንተ ሰምቻለሁ። ባጭሩ ስለ ራስ ንገራችሁ። ኦኬ ጋይስ፣ እኔ ፎሬክስ ትሬደር ነኝ። ስሜ ኤክስ ስናይፐር እባላለሁ። ፎሬክስ ትሬዲንግ ከጀመርኩ ኦልሞስት 4 ዓመት ይሆነኛል እና ከዛ ትሬዲንግ በፊት ዩቲዩብ ሰራ ነበርና ብዙ ኦንላይን ቢዝነሶችን ሞክር ነበረ። ዛሬ ያው ቢሾፍቱ ተገኝቻለሁ። ኦልሞስት አንድ ወር ማለት ነው ኢትዮጵያ ከመጣ ተገናኝተን ነበር። እዚህ የመጣሁበት አንዱ ሪዝኒንግ ሴሚናር ለማዘጋጀትም ነው። በዛውም ለቫኬሽን ነው የመጣሁት። ከረንትሊ የኖርኩ ያለሁት ዱባይ ነው። እዚህ የመጣሁት ለቫኬሽን ነው። ያ አይ ሆፕ የሚገርም ቫኬሽን እያሳለፍን ነው ብዬ አስባለሁ። ያ ሶ ፋር በጣም አሪፍ ነበር። እኔ የመጀመሪያ ጊዜ ነው እዚህ ቦታ ስመጣ። ስዊሚንግ ፑሉ ሌላ ታሪክ። ሶ ይሄና ይሄ የተለያየ ቪላ ነው ብለኛል አይደል? ያ ቅድም ስንመጣ ሁለቱ የተለያዩ ናቸው። እዚህ ጋር የምታዩት እኔ ያስኩት ቪላ ነው። ሙሉ ነው የምትይዘው ማለት ነው? ሙሉ ቪላውን ያስኩት። ኦኬ። ከዛ ሌላኛውም እንዳንተ ሌላ አለ ሁለት ማለት ቶታል ኤግዛክትሊ። ከዛ ዋና ስምጥ ነው ዋናው ኦልሞስት ሜትር ከ90 ምናምን። በጣም አሪፍ። ስለዚህ እንዋኛለን ወይስ እንዴት ነው? ግድ ነው መሞከር አለ። እንደ ትሬደር እስቲ ህይወታችሁ ምን ይመስላል ቢሆን እንትን እንላለን። ሶ የየትኛው ሃይቅ እንደሆነ አላውቅም። የቢሾፍቱ እንግዲህ አንዱ ሃይቅ ላይ ያለ ነው። ቢሾፍቱ ሌክ የሚባለው ነው የኛው። ኦኬ፣ ቢሾፍቱ ሌክ። ሶ ሪዞርቶች አሉ ማለት ነው አይደል? እዚህ አካባቢ ብዙ ሪዞርቶች እዚህ አካባቢ ላይ አሉ። በጣም እንደምታዩት ማውንቴን ቪው እና እዚህ ጋር የምታዩት የኦሽን ቪው በጣም ያበደ ነው እና እኔ ከሚገርም ኢንሳይድ ያስታውሰኝ ኬፕ ታውን ነው። ጆን እንትን ማለት ሳውዝ አፍሪካ ኬፕ ታውን ካፕስ ቤይ የሚባል ቦታ አለና ኢማጂን ጋይስ እዚህ ላይ የሚገራርሙ። በዚህ አጋጣሚ ጋይስ እኔ ጆሃንስበርግ ቪዲዮ እየሰራው አጀሬ ለካ ኬፕ ታውን ነበር። አላወኩም ነበር። እሱም አንድ ጓደኛ ምንተና ትሬን የሚያደርገው አብርሃም እሱም ነበረ። አጋጣሚ ሰው ቴክስት አድርጎኝ እኔ አብርሃም ነበር ያወራሁት አንተ እንዳለክ አላወኩም እንጂ ቀጥታ ኬፕ ታውን መምጣት ይችል ነበረ። ያለማወቅ ጉዳይ እስቲ ወደፊት እንዴ የሆነ ፕላን እናርክ። አሪፍ ፕላን እስቲ ኮሜንት ላይ አሳውቁ፣ እናረጋለን። ውስጥ እንግባ መሰለኝ። ውስጥ እንግባ። ያው የወጣት ቤት የወጣት መቆያ ነው። ላፕቶፕ ሊበዛ ይችላል ምናምን ኖርማል ነው። ሶ ኖርማል ነገር ነው። በስማ ኦኬ ጋይስ፣ እዚህ ጋር ስንገባ ቢግ የሆነ ሊቪንግ ሩም አለን። ደስ ከሚለው ነገር ምንድነው ከጓደኞቼ ጋር ነው የመጣሁት ስራ ለመስራት እንደዛም ትሬን ለማድረግ። እዚሁ ገንዘብ እንሰራለን፣ እዚሁ ስዊሚንግ እንሰራለን። ከታች ጂም አለ፣ አብረን የምንጫወትባቸው ጂም አለ። ጠዋት እንሰራለን። ጠዋት ላይ እንሰራለን። ስለዚህ አናቋርጠውም። ማታ አራት ምናምን ምን አለ እራት አለ፣ ባርቢኪው አለ፣ ሼፍም አለ፣ ፕራይቬት ሼፍ። ስለዚህ የሚገርም ታይም ነው እያሳለፍን ያለነው። ቪው አሳያችሁ። ኢትዮጵያ ሌላ ታሪክ። ማታ እንዴት ነው? ደስ ይላል። በጣም የሚያምረው። በቃ ማታ ያለው እናሳያችኋለን። ስንት ቤድሩም ነው? ቤድሩሙ ኦልሞስት ወደ 3 ቤድሩም ነው፣ ግን 6 ሰዎችን እና ከዛ በላይ መያዝ ይችላል። ግን እኔ ጓደኞቼ እና እኔ አንድ ላይ ወደ 5 እንሆናለን። ያው እዚህ ጋር ባዝሩም ነው ያለው። ሌላ ቤድሩሞቹ እዚህ ጋር ናቸው ያሉት፣ 3ቱም እዚህ ጋር ናቸው ያሉት። እዚህ ቢሾፍቱ አንድ ደስ ካለኝ ነገሮች ውስጥ አንዱ ምንድነው ሎኪን ለማድረግ በጣም ይመቻል። አዲስ አበባ ያለው ማለት ነው ያን ያክል አልነበረም። ያ በአማርኛ ነገር ልኝ እስቲ ሎኪን በደንብ ስራ ላይ ፎከስ ለማድረግና ስፒድ ሎኪን እያለው ነበር። የኢትዮጵያውን ስፒድ ፎከስ ለማድረግ በጣም እውነቱን ነው። ፎከስ ለማድረግ ማሏሻችሁም እኔም በጣም በዚች አሁን ከመጣን ላይ ከአንድ 2 ሰዓት ሊሆነን ይችላል። በዚች ደቂቃ ውስጥ ትንሽ ስራዎችን ሰርተናል። እኔ እንኳን ማለት ነው እዚሁ ትንሽ ፎከስ አደረገ። ጸጥ ሲል አረ ግን ይጨንቃል አልኩት። ከዛ ምን አረኩኝ አእምሮዬ ኮምፒውተር ከፍቶ ምናምን ስራ መስራት ጀመርኩ ሳላውቀው ማለት ነው። ሱ ፓርት አሪፍ ነው። ቲቪ ምናምን ቢኖር ኖሮ በቃ ዛሬ ሞር ዲስትራክትድ ትሆናለህ ነው። ቲቪ የለም። ሞር ስራችን ላይ ነው ፎከስ የምናደርገው። ምንድነው የጠዋት ሩቲናችን ተነስተን ስፖርት ወርክአውት እናደርጋለን። ከዛ ሄልዚ ፉድ እዚህ እንበላለን። ድጋሚ ወደ ስራ ያው ሉዝም ፕሮፊት ታረክ ትችላለህ። ድጋሚ እዚህ ትዝናናለህ። ያ በዚህ መልኩ ቢሾፍት እያሳለፍን ነው ማለት ነው። እስቲ ዛሬ እንዴት ነበር ስራ? ምን እያደረጋችሁ ነበር ያላችሁት? ምን አዲስ ነገር አለ? ዛሬ ትሬድ እያደረኩ ነበረ። ዲስ ጃንዋሪ ቀስ ያለ ወደ ትሬዲንግ እየተቀላቀለ ነበር። ምክንያቱም ዲሴምበር ረፍት ነው ስትል ሰምቻለሁ። የሸራተን ፕሮግራሙ ጊዜ ዲሴምበር ላይ ትሬድ እያደረኩ ነበርም እና ጃንዋሪ ላይ አሪፍ የማርኬት ሙቭመንቶች አሉ። ቀስ እያለን ለመመለስ እያሰብን ነው። ፕላስ ያው ቫኬሽን ላይም እንዳለ ሆኖ ማለት ነው ዱባይ እስኪ ድረስ ዛሬ ትሬድ ገብቼ ነበረ። ከረንትሊ አሪፍ ሙቪ እያደረገ ነው። በስሞል ሎት ሳይዝ ነበር የገባሁት። ከፍተው አይደለም የምትለው ሁሌም አክቲቭ ያየ ነው እንት የምትለው አክቲቭሊ እከታተላለሁ። ያው እዚህ ጋር እንደምታዩት ትሬድ የማደርገው ጎልድ ትሬድ ነው። የገባሁት ኢንትሪ ፖይንት እዚህ ጋር ነው።
ጎልድ ማለት ወርቅ ነው ትሬድ ማድረገው ሁሌ እና የገባሁት ፖዚሽንም ደግሞ እዚህ ጋር እንደምታዩት ወደ $9,000 ፕሮፊት ፍሎት እያደረገ ነው። ከዚህ በኋላ ያው ማርኬቱ ፈርስት ቴክ ፕሮፊቱን ሲነካ ፈርስት ክሎዝ አደርጋለሁ። ከዛ በኋላ ብሬክ ኢቭን አደርጋለሁ። ያ አሪፍ እየሄደ ነው የዛሬ ቀን። ያው አዝኛር ለሚያወራኝ ያለው ማለት ነው። እሺ አሁን ለማይገባው ሰው ጎልድ ነው ትሬድ ማድረገው ማለት ነው ወርቅ ነው ትሬድ ማድረገው ስትል አዲስ ለሆነ ሰው ስለ ትሬድ ምንድን ላይክ በምን መንገድ ኤክስፕሌን ታደርግላችኋል? ኦኬ ፎሬክስ ትሬዲንግ ማለት በጣም ትልቅ ኢንዱስትሪ ነው። ዩኒቨርሲቲ ላይ ገብታችሁት እንደምትማሩትና ፎር ኤግዛምፕል እንደ ኢንጂነር እንደ ዶክተር መውሰድ ትችላላችሁ። በጣም ኢዚ አይደለም። ያው ትሬዲንግ ሲባል ሰዎች አካውንት መክፈት ዲፖዚት ማድረግና ባይና ሴል ማድረግ ይመስላችኋልና ከዛ ስቶፕ አውት ይሆናሉ ቶሎ ሉዝ አድርገው። ግን በጣም ዴዲኬትድ ከሆናችሁና ከተማራችሁበት በጣም ብዙ አሴቶች አሉ። ለምሳሌ ከረንሲ ፔሮች አሉ፣ ጎልዶች አሉ። ለምሳሌ ኢሮን ከዩኤስዲ ጋር ፔር አድርገን ትሬድ ማድረግ እንችላለን። ጂቢፒ ዩኤስዲ አለ። አንዱን ከረንሲ ከአንዱ ከረንሲ ጋር እያጣመርን ነው ትሬድ የምናደርገው ማለት ነው። በዛ አንፃር ስፔሲፊካሊ ጎልድ አሁን ትሬድ ስታደርግ እንዴት ነው የምታደርገው? የጎልድ ዋጋ ወጣ ቀነሰ ነው ወይስ ምንድነው? ያ ስፔሲፊካሊ ጎልድን ትሬድ ሳደርግ ጎልድን ከዩኤስዲ ጋር ነው ፔሪዮ ነው ማለት ነው። ስለዚህ የዩኤስዲ ከረንሲ ሞር ስትሮንግ በሆነ ቁጥር ጎልድ ይወርዳል። አሁን ደግሞ የጎልድ ፕራይስ እየወጣ ነው አሁን የምንመለከተው። ያ ማለት ዩኤስዲ ስትሮንግ ሉዝ እያደረገ ነው። ስለዚህ ይህንን ግን እኛ የምናውቅበት አናላይቲክስ አለ። ያ ማለት ትሬዱን ከመግባቴ በፊት ቴክኒካል አናላይሲስ አለ የምጠቀመው ዳታ አናላይሲስ ሰራለው በምጠቀመው ስትራቴጂ። እንደዛም ደግሞ ፈንዳሜንታል አናላይሲስ ደግሞ አለ። ኒውሶች ብሉምበርግ ላይ እና ማይፌክስ ቡክ የሚባል አለ ለኒውስ የምጠቀመው እዛ ላይ ገብቼ ለምሳሌ እንትን ዋጋ ረከሰ ምናምን ዜና ሲወጣ ነው ወይስ ምንድነው? አሁን ኢንተረስት ሬት ሲጨምር ሲሆን አሁን ለምሳሌ ጦርነት ሊኖር ይችላል። የዛኔ በጣም ሰዎች ገንዘባቸውን በጎልድ ሪዘርቭ ማድረግ ሲጀምሩና በዩኤስዲያቸው ወደ ጎልድ ሲቀይሩት የጎልድ ፕራይስ ሞር ስትሮንገር እየሆነ መጣ ማለት ነው። ሶ ምን እናርግ? አክቲቪቲዎች አሉ። ቴኒስ ምናምን መጫወት እንችላለን። ሳሙናም አለ ማየት እንችላለን። በዛው ሳውና አለ ውሎ ከኤክሲ ጋር በቢሾፍቱ ያዘው ጂም ነው። ያ እዚህ ጋር ሳይክሊንግ አለ፣ ዋኪንግ አለ። ፕላስ ደግሞ እንዴት ነው ቴኒስ ላይ እንዴት ነሽ? ትችላለህ አንተ? ኧረ አልችልም። እንያቸው። ኦኬ ስንጮት እዚህ ጋር ዳኛ እዚህ ይቀመጣል ማለት ነው። ዳኛ እዚህ ሳሙናው አለ። ዋው። በዚህ አጋጣሚ የዚህ ቤት ባለቤቶች የዚህ ቤት አከራዮች ከኛ ጋር መስራት ከፈለጋችሁ ይሄ ቪዲዮ ስፖንሰር አይደለም። ልጁ በጣም ብዙ ወሬ ወጥቶበታል። ስለዚህ ቀጥታ የኛን ኮንታክት አድርጉን። ኢንስታግራም፣ ቲክቶክ እና ቴሌግራም ላይ ደግሞ ኮሜንት ላይ አሳውቁን። ሌሎች ሰዎችንም የኛን የጃኒ ፋሚሊ ወደዚህ ማምጣት እንችላለን። ለአሁን ስፖንሰር አይደለንም። ስለዚህ ልጁ ብሩን ጨርሶ ተከራይቶ ግን በጣም አሪፍ ቤት ነው። ሳላደንቃችሁ ማለፍ አልፈልግም። ጊቭስ ኦፍ በጣም ሙሉ የቤቨርሊ ነገር ባይኖረው ቪው ምናምን ውስጡ በጣም ያበረ ነው። በተለይ ደግሞ ቲቪ ምናምን ቢኖረው ደግሞ ለሌላ ሰው ያበረ ነው። አዎ በጣም ነው የሚያምረው። ከዚህ ጋር ወደዚህ ስትመጣ ይሄ ግሪን ኤሪያው ማለት ነው። እዚህ ጋር የተወሰነ ወርክአውት መስራት የምፈልግ ከሆነ በጣም ደስ የሚል ፕሌስ አለ። ይሄ የሚገርም ስፖርት ደስ ይላል። በጣም ደስ ይላል። እንዴት ነው ግን በዚህ አጋጣሚ ስፒድ ስትሪም አይተዋላ እና ምን ያህል ዓለም እንደተደመመ አይታል በኢትዮጵያ። ሶ እስቲ ከመጣህ በኋላ ያለው ነገር እንዴት ነው? ለስንት ጊዜ ነበር የመጣው? ስንት ጊዜ ቆየህ? እንዴት አያት ኢትዮጵያን? ኦልሞስት እኔ አንድ ወር ነው የሆነኝ እዚህ። ከአንድ አመት በፊት ነው እዚህ የመጣሁት እና በአመት ውስጥ የሚገርም ለውጥ ነው ያየሁት። ኢቭን እዚህ እንድቆይ ካስደረገኝ ነገሮች ውስጥ አንዱ ራሱ ይሄ አሁን ላይ መንገዶቹ መስተካከላቸው፣ የኮሪደር ልማቱ አለ። ፕላስ ደግሞ አሪፍ ፕሌስ ነበረ። ከዚህ በፊት ያስኩት አዲስ አበባ ላይ ያዝኩት ፕሌስ ነበር። ፕላስ ደግሞ ያው ጓደኞቼ ምናምን እዚህ ናቸው ያሉት። ሶ የዛሬ አመት ስመጣ ምን ያህል ቆየ? 15 ቀን ምናምን። አሁን አንድ ወር ከምናምን ሆኛል። ኢቭን መሄድ አልፈልግም። ያ እንግዲህ ስሙት፣ መሄድ አልፈልግም እያለ ነው። ሀገሬ ስንት መኪና ዱቅ አድርጎ ሀገሩ እኔ ማሏሽም ኤሌን ትቼ ነው የመጣሁት። አይ ቲንክ ወጣቶቹ እንደውም ሞር ይረዳሉ። ትልልቆቹ ላይክ ሌላ ሰው ግን ምንድነው የምታደርገው ምናምን ይላል። ከዚህ ብትወጣ ይሻላል የሚል ግን አሚን ኦፍ ኮርስ እሱም ሜክ ሴንስ። ግን ደግሞ ምንድነው ለኛ ደግሞ በጣም አሪፍ ነው አሏሽ። በጣም ሞር ደግሞ ባደገ ቁጥር አዲሱ ኤርፖርት የሚሰራውን ደግሞ አይተዋል። ቢሾፍቱ ውስጥ እዚህ ያለው ያው 10 አመት ይፈጃል ብለዋል። ግን 12 ቢሊዮን ዶላር ምናምን እንትን ሌላ ታሪክ እኮ ስፔን ልትሆን ነው ማለት ነው። ከ10 አመት በኋላ ኢትዮጵያ ምን አይነት ሌላ 10 አመት በስማ ሌላ ታሪክ ስንት ፎቅ ይኖረኛል ያኔ ስለዛኔ ግድ ነው። ለማንኛውም ዝም ብለህ ዊሽ አድርጋው ግድ ነው። ሮፍቶፕ ይሄን ይመስላል። እሱ እንግዲህ ከዱባይ ድረስ መጥቶ አዲስ አበባ ነበር። አሁን ቢሾፍቱ ፈታ እያለ ነው። ከተማ ምናምን ዞር አልክ? እኔ አላልኩም። ቀጥታ አንተ ጋር የመጣሁት ካለቀ በኋላ ቪዲዮ አልሰራንም። እዚህ እንዴት ነው ከተማ? አሪፍ ነው አይደል? ከተማው ያን ያክል አልዞርኩበት። ድሮ ነው ነበር የዞርኩበት፣ ግን በጣም ነው የሚያምረው። እስቲ
አታስምጠው እዚህ ጋር በጣም የሚገርም ታይም ነበር ያሳለፍነው። ዋና ላይ ነበርን፣ ተወዳድረን ነበር። ያው ከባድ ሰው አሸንፎናል አይደል እንዴ? ዋና አሸንፈኛል። በአንድ እጅ አሸነፈኝ። በአንድ እጅ ብቻ ለኔ በአንድ እጅ እሱ እንዲህ ሲነካ እኔ ነካ። ነገ እና ደግሞ ጠዋት ድጌ ዋይ ኖት። ከዛ ስቲም ነበረን ጋይስ፣ የሚገርም ስቲም ነበረ። አሁን ኢነርጂ ያስፈልጋል። እንታስባላችሁ ጋይስ። እዚህ ጋር እንደምታውቁት አሳ አለ፣ ቺክን አለ፣ ራይዝ አለ፣ ፓስታ አለ። ስለዚህ ደቅ ብለን አሁን ይሄን ማድቀቅ ነው ያለብን። ማለት ምንድነው? ወይን አይደለም? ያ ወይን ይሄ ኧረ አይደለም፣ እንትን ፕሪማ ራይስ ነገር ታደርጊያለሽ እንዴ? እንጀራ ነሶ ፓስታም አለ አይደል እንዴ? ይሄ ነገር ከእንጀራ ጋር ይሄዳል። እኔ ይበላዋለሁ። ፓስታ በእንጀራ ነው የምትበላው አንተ? ፓስታ በእንጀራ ሳይሆን ራይስ አለ እዚህ ጋር። ችግር አለው ፓስታ በእንጀራ በላ? ችግር የለውማ። እኔ የምልህ እንዴት ነው ሶማኔን ኩክ ያደረገው? በዚህ አጋጣሚ እኔ በሼፍ ፕራይቬት ሼፍ እኔ በሼፍ በልቼ አውቃለሁ እንዴ? በሼፍ አላውቅም። አዳሚ ከሬስቶራንቶች እኮ አልበላም። አይ እዚህ አካባቢ ትንሽ አስቸጋሪ ነው ወደ ሬስቶራንት ወጥቶ መብላትና አላውቀውም ሰፈሩ። ለዛ ፕራይቬት ሼፍ ቢሆን እረዳለሁ ቦስ። ለማንኛውም ጋይስ እንግዲህ አሁን ሁላችንም እናነሳለን፣ እንበላለን። ጠዋት እንገናኝ። መልካም ማዕድ፣ መልካም ቆይታ ይሁንላችሁ ጋይስ። ዱባይ መኖር ከጀመርክ ስንት ጊዜ ሆነ? ኦልሞስት 3 ዓመት ይጠጋል። ቀጥታ ዱባይ ሄድከው ከአዳማ ነው ወይስ ከአዲስ አበባ? ፈርስት አዳማ ነበር የምኖረው። ከዛ ቢዝነስ ስጀምር ወደ አዲስ አበባ ሙቭ አደረኩ። ከዛ አዲስ አበባ ተከራይቼ ነበር የምኖረው የነበረው። ከዛ በኋላ ወደ ዱባይ ሙቭ አደረኩ። አዲስ አበባ ስንት ጊዜ ቆየ? ኦልሞስት አንድ ዓመት ከምናምን አንድ ዓመት። አጣርፈሽ ኋላ በጣም ከአዳማ ቀጥታ አዲስ አበባ፣ አዲስ አበባ አንድ ዓመት ቀጥታ ዱባይ። ያንተም እንደዛ ነው? ኦር ከአዳማ ወደ አሜሪካ ነው? ኧረ እኔ ከአዳማ ቀጥታ አሜሪካ ነው። ከዛ ተመልሼ አዲስ አበባ መጣሁ። አሁን አዲስ አበባን በደንብ ያወቅኳት፣ ብዙም አላውቀውም ነበር አዲስ አበባ። ክፍለ ሀገር ያለ ሰው አዲስ አበባ ነው የምትመክረው? ያ በተለይ እንደዚህ ያንግ ኤጅ ላይ ካላችሁ ሪስክ መውሰድ አለባችሁ ብዬ አስባለሁ። አሁን ላይ ደግሞ በጣም ብዙ ኦፖርቹኒቲዎች ያሉት አዲስ አበባ ላይ ነው። አሁን ከወርክ አንጻር፣ ከኤዱኬሽን አንጻር፣ ከኔትወርክ አንጻር በቃ ገንዘብ ያለው እዛ ነው እና እዛ ሄዳችሁ ሞር ሪስክ ብትወስዱና ላይፋችሁ ላይ በደንብ እንደዚህ አዳዲስ ነገሮችን ብትሞክሩ በቶሎ የምትፈልጉትን ነገር ታገኛላችሁ ብዬ አስባለሁ። እኔ ያደረኩት እንደዛ ስለሆነ ያው ሰዎች ቢያደርጉም እንደዛ ሰጀስት ማድረጋችሁ። ያ ዱባይን ለመረጥክ ከኤኒ ሀገር ዱባይ ለመረጥክ ቪዛ ነው ወይስ ሌላ ነገር? ምንድን ነው ዱባይ አሪፍ ነገሩ ያ አይደለም። ቪዛው በጣም ቺፕ ነው፣ ግን ዱባይ ደስ የሚለው ነገር ከትሬደር አንጻር ያን ያክል አሁን እዚህ በጣም ኔትወርክ ይቆራርጣል ካየ ከሴኩሪቲ ዋይዝ ፕላስ ደግሞ ከሞቲቬሽን። ይሄ በጣም ትልቁ ነገር ወደ ዱባይ ሙቪ ያደረኩበት ሪዝን ሞቲቬሽን ነው። ምክንያቱም እውነት ነው ከኔ ኔበርሴ የኔ ጎረቤቶቼ ምናምን የተሻለ መኪና ነው የሚነዱት እኔ ከምነዳው ማለት ነው። እና ያንን ሳይ ኤቭሪዴይ ሞር እንድሰራ ያደርገኛል፣ ሞር የተሻለ እንድበረታ ያደርገኛል ማለት ነው። ያ ሞቲቬሽን በጣም ፈልገዋለሁ። ኢቭን እዚህ ሀገርም ሆኜ በጣም አለ በጣም እንደ ሞቲቬሽን ነው የምችለው ማለት ነው። አሁን ሞቲቬሽን ሆነኛል። አንተ የምር ለምን ስቀው የምር ማርያም ነው ትሬድ ላድርግ ብል ብጀምር ገና መጀመሪያ የምትሰጠኝ 3 ምክሮች። አሁን እኔ 2026 ነው ያለነው ትሬዲንግ ስቲል ብጀምር ዘ ቱ ሌት ኦር ደግሞ እንደገና ደግሞ ብጀምር 3 ማወቅ ያለብኝ ነገሮች ይሄን ሳታውቅ አትጀምር የምትለኝ ምክር ነው። ቢካዝ ሰው የሌለውን ብር ሴቭ ለስንት ጊዜ ሴቭ ያደርገውን ብር ዝም ብሎ ከቶ እንዳይጎዳ ማለት ነው። ኤግዛክትሊ ያ the same thing happens ስለሚያደርግ በጣም አስፈላጊ ነው ብዬ አስባለሁ። አንተ ወደ ትሬዲንግ ብትገባ 3 ነገሮችን እኔ አድቫይስ ማድረግ ፕላስ ትሬዲንግ ከዛሬ 50 ዓመት በፊት የነበረ ነው፣ ከዚህ በኋላ የሚኖር ነውና ፈጥኛለሁ ብለህ ማሰብ የለብህም። ዘግይቻለሁ የምትለው ነገር አይደለም። ባለ ታይም አንተ ከጀመርከው መስራት ትችላለህ። ግን ትሬዲንግ ላይ ግን ስገባ በጣም ማወቅ ያለብህ ነገር ምንድነው? ትሬዲንግ በጣም ኢዚ ይመስላል ሲታይ፣ የሆነ ሰዎች ሲሰሩት ሲታይ ምናምን በጣም ኢዚ ይመስላል። ኢዚ አይደለም። ምክንያቱም ብዙ ጊዜ የሆነ እኛ በጣም ከባድ ነገር ነው ብለን የምንጠራው የሆነ ቦታ ላይ ሄደ ሰርቲፋይ ካልሆንክ እዚህ ቦታ ላይ መግባት አትችልም ስንባል ነው። ትሬዲንግ ደግሞ እንደዚህ ሰርቲፊኬት አይፈልግም። ቀጥታ አካውንት ሬጂስተር አድርገህ ቬሪፋይ አድርገህ ነው የምትገባው እና ከነዚህ ነገሮች ውስጥ አንደኛ ማወቅ ያለብህ ኖሌጅ ያስፈልገዋል፣ ሁለተኛ ደግሞ ኢንቨስትመንት ያስፈልገዋል፣ ሶስተኛ ደግሞ ዲሲፕሊን ያስፈልገዋል። ኖሌጅ ካለህ በኋላ ኖሌጅ ሞር ኤክስፒሪየንስ ማድረግ አለብህ። ኤክስፒሪየንስ ኖሮ በደንብ ከተማርኩ በኋላ ደግሞ ኢንቨስትመንት ያስፈልጋል። ትንሽም ገንዘብ ሊሆን ይችላል፣ ኦልሞስት $50 $100 ሊሆን ይችላል። ግን ያው ሞር እዚህ ቢዝነስ ላይ ዴዲኬትድ ሆነ እንደ ፉል ታይም ትሬዲንግ ለመውሰድ የምትፈልግ ከሆነ ኢንቨስትመንት ያስፈልጋል። ያ ማለት ሳይድሊ የምትሰራው ቢዝነስ ያስፈልጋል ማለት ነው። ሶስተኛ ደግሞ ዲሲፕሊን ያስፈልጋል እና ትዕግስት ያስፈልጋል። ያ ምንድን ነው? ትሬዲንግ ላይ በአንዴ የሆነ $100 አስገብተህ 100,000 አሰራም።
የራስ የሆነ ስትራቴጂ ይኖርሃል። ያንን ስትራቴጂ ኤቭሪ ሲንግል ዴይ አፕላይ ያደረከው ያንን እያረምክ እያስተካከልክ ራስህን ቢልድ የምታደርግና እንደዛውም ደግሞ ካፒታልን ነው ቢልድ የምታደርገውና ከዚህ አንጻር እነዚህ ሶስት ነገሮች በስነ ስርዓት ካደረካቸው የምትፈልገው ሌቭል ላይ ትደርሳለህ ብዬ አስባለሁ በትሬዲንግ ሴም ቲንግ እኔም ስላደረኩት ማለት ነው። በጣም አሪፍ ሶ ስናት ቱ ሌት ማለት ነው። ያ ሁሉም ሰው ጆይን ማድረግ ይችላል። ኦልሞስት ከ18 ዓመት በላይ ከሆንክ ኢቭን ከ16 ዓመት በኋላ ያሉ ልጆችም እዚህ ቢዝነስ ላይ መቀላቀል ይችላሉ። ሶ እንግዲህ ትላንትና ሳይተናል ትሬድ እያደረክ ነበረ። ምን እንዳልክ አልገባኝም፣ ግን ፕሮፊት ላይ ነስተህ ሰምቻለሁ። ያ ትላንትና ኦልሞስት ወደ 8k ምናምን ፕሮፊት ፍሎት እያደረኩ ነበረ። ከዛ በኋላ ኦልሞስት ቀኔን የጨረስኩት በ4k ነው። $4000 ነው ክሎዝ ያደረኩት። ያ ማለት ማርኬቱ ወደ እኔ ሌቨል ተመለሰብኝና በብሬክ ኢቭን ነው የወጣሁት። ሶ በ8 ላይ ብትወጣ ኖሮ ያ እዚህ ጋር እንደምታዩት ሶ 8k ያልከው ምኑን ነበር ተመልሶ ነው? ያ the first እንትን ነው ፍሎት እያደረገ ነበር ማርኬቱ። ፕሮፊት ላይ ነበርኩ። ሶ 8k ሲሆን መውጣት ይችላል ነበር ነው ወይስ ምንድነው? ኦኬ ትሬዲንግ ላይ አንድ ምን የሚባል ነገር አለ። የሆነ አንድን ትሬድ ኤክስኪዩዝ ስታደርግ for example አንተ $1000 ሪስክ ካደረግ ፕሮፊት ታርጌት ደግሞ 3000 ነው የሚሆነው። እኔ 1000 ሪስክ አድርጌ ነበረ። ከዛ ማርኬቱ ወደ 2k ደረሰ for example ማለት ነው። ከዛ ማርኬቱ ደግሞ ወደ 2k ከደረሰ እኔ ምንድነው የማደርገው 1000 ሪስክ ያደረኩትን አውጣዋለሁ ከማርኬት ውስጥ። ከዛ በኋላ ብሬክ ኢቭን አደረጋለሁ። ከዛ ማርኬቱ ብሬክ ኢቭን ነካብኝ። ግን ከዛ በፊት የገዛጓቸው $3000 $2000 ፕሮፊት ነበረ። እነሱ ሲደመሩ ኦልሞስት ወደ 4k ፕሮፊት ላይ ነው ያሉት ማለት ነው። 4k ፕሮፊት ማለት ፒውር $4000 ማለት ነው አይደል? $4000 ፕሮፊት ላይ ነው ያሉት ትናንትና። ኦኬ ሶ አሁን ትናንትና ብቻ ማለት ነው። ሶ እንደዚህ ቀን በቀን ነው ማለት ነው? ያ ከትናንትና በፊት የነበረው $56,000 ነው። ያ one of my highest ብየዋለሁ 2020 ያ ከባድ ነው። $56,000 ነው ክሎዝ ያደረኩት። ላሳይ ኦ ኖ 60k ነው። ያው እዚህ ጋር እንደምታየው ማለት ነው 60k። ያው እዚህ ጋር እንደምታየው ሶ ከዚህ በኋላ አሁን 60k ለምሳሌ ምንም ዞሮ ስቲል በቃ the highest እዚህ ጋር እንደምታየው ላይቭ አካውንት ነው አካውንቱ። ሶ አሁን 60k ብለሃል። ከዚህ በኋላ ያለው ላይክ the most ፕሮፊት ነው የሚሆነው ማለት ነው አይደል? ኢንሻአላህ ያ አሪፍ ነው። ጀማሪ ጀማሩ ደስ ይላል። ዛሬ አሁን አራትም የሆነ ነገር ብታጣ ስቲል 60k አለ ነው ወይስ እንዴት ነው? ኦኬ እኛው 60k ሜክስ አደረግ ምንድነው ሪስክ ያደረኩት ኦልሞስት ወደ 50k ምናምን ነገር ነው። ስንት $15,000 ምናምን ነው ሪስክ ያደረኩት። ሃይ ሪስክ ማለት ያ ሃይ ሪስክ ያደረኩት ግን እኔ ማቃች ሴታፖች አሉ ፕሮባቢሊቲ የሆኑ ሴታፖች እዛ ሃይ ሪስክ ሃይ ሪዋርድ የሆኑ ሴታፖች ነው ያሉት ማለት ነው። ግን ኤቭሪ ዴይ እንደዛ ሪስክ አላደርግም። አብዛኛውን ጊዜ ሪስክ ማድረገው $2,000 ነው። ኦኬ $2,000 $2,500 $1,500 ሶ ጋምብል አይደለም ማለት ነው ላንተ? ያ ለኔ ጋምብል አይደለም ኤግዛክትሊ። ያ አሁን ያቺ 15000 ብዙ ሰው አሁን 60 ሲመጣ ኦኬ ድጋሚም እንደዚህም ባረገው ይመጣል ነገር ይመጣል። ያ ግን እኔ ምንድነው የምጠቀመው ነገር ብዙ ጊዜ አንድ ትሬድ ነው በቀን ቴክ ማድረገው። ያ ትሬድ ወደ ኤስኤል ከመጣ ኦር ወደ ቲፒም ከመጣ ኤክስኪዩት ዳርክቼ ነው የምወጣው። ተጨማሪ ትሬዶችን አልገባም። ትሬዲንግ ላይ ሶስት አይነት የትሬዲንግ እንትኖች አሉ ስታይሎች አሉ። አንደኛው ስካልፒንግ የሚባል ነው። ሁለተኛው ዴይ ትሬዲንግ አለ። ሶስተኛው ደግሞ ስዊንግ ትሬዲንግ። ስካልፒንግ ማለት የሆነ አሁንም እየገቡ የሚወጡ ማለት ነው። ባይላሉ ማርኬቱ የተወሰነ ፕሮፊት ሴል ይዘጋሉ ሴል ስላሉ ያ በጣም ሃይ ሪስክ ነው። ዴይ ትሬዲንግ ደግሞ በቀን ውስጥ አንድ ሴታፕ ትጠብቃለህ። ከዛ ያ ሴታፕ ጠብቀህ ትገባለህ። ወይ ኤስኤልን ሂት ያደርገዋል ማርኬቱ ወይ ቲፒን ሂት ያደርገዋል። ግን ሪስክ ቱ ሪዋርድ ሬሾ 1:3 ነው የሚሆነው። ከዛም በላይ ሊሆን ይችላል። ስዊንግ ደግሞ ማለት አንድ ዊክ 2 ዊክ 3 ዊክ ጠብቀዋለህ ትሬዱን ገብተህ ኦልሞስት ሎንግ ተርም ስራ እየሰሩ በጎን ለጎን ትሬድ የሚያደርጉ ሰዎች ስዊንግ ነው የሚያደርጉት ማለት ነው። ኦኬ ሶ አሁን ይሄን ሁሉ ሰምቶ በአንዲ ሰው ሊጀምር ይችላል ለምሳሌ። ያ ስለዚህ ቅድም ያላችሁ ምክር በደንብ ስሙት። ያ ትሬዲንግ ኢዚ አይደለም። ግን እኔ አሁን ለምሳሌ ዛኔ ፕሮፊታብል የሆንኩበት ታይም 20 ነበርኩ። 20 ዓመቴ ላይ ነው ፕሮፊታብል የሆንኩት። ፕሮፊታብል ብዬ ነው የምጠራው ምንድነው መንዝሊ $500 ሰራለሁ፣ $1500 ሰራለሁ። እንደዛም ደግሞ የዛኔ ኤቭሪዴይ በጣም አሪፍ ገንዘብ ሰራ ነበር ማለት ነው። ስለዚህ እኔ በዛ እድሜ ያደረኩትን ማንም ሰው ያደርገዋል ብዬ አስባለሁ። ፕላስ ደግሞ የዛኔ ኢትዮጵያዊ ትሬደር አይቼ አላገኘውም ነበር። ኢትዮጵያዊ ትሬደር በላንጉዌጅ ሰፖርት የሚያደርገኝ ያን ነገር አንደርስታንድ አድርጎ። ስለዚህ አሁን ላይ ደግሞ በጣም ብዙ ነገሮች አሉ። እኔም ትመክረኛለህ እንድጀምር? ያ ግን you have to be like ፓራላል ማስኬድ አለበት ዩቲዩብህን። ምን ያህል ታይም ይወስድብኛል? አሁን ለምሳሌ ኖሌጁን ሴት ካደረከው በቀን ውስጥ 3 ሰዓት ምናምን ቢወስድብህ። 3 ሰዓት ብዙ አይደለም። 3-4 ሰዓት። እሺ ልክ ልጀምር ብል ምን ያህል ጊዜ ኖሌጁ እስኪኖረኝ ላይክ ምን ያህል 6 ወር ያክል እማረዋለሁ? አመት እማረዋለሁ ወይስ? ኖሌጁን ለመማር ኦልሞስት
አንተ በጣም ዴዲኬትድ ኮንክ ከአንድ ወር እስከ 2 ወር ቢወስድብህ ነው። ኢቭን 2 ወር ላይ ወስድብህም ይችላል። ኦኬ አንተ በ15 ቀን የሆነ ቲዮሪዎችን ማንበብ ትችላለህ። ግን ከዛ በኋላ የተማርከውን ግን ኤክስፒሪየንስ ማድረግ አለብህ፣ በደንብ ፕራክቲስ ማድረግ አለብህ ያንን ነገር ላይቭ ላይ። እኔ አሁን ላይቭ ትሬዶችን ፖስት አደርጋለሁ ልክ ማርኬቱን ከመግባቴ በፊት ከገባሁት በኋላና ልክ ክሎዝ አድርገው ትሬዲንግ ማለት ነው። ስለዚህ ያንን እንዴት እንደገባሁት እኔ የምጠቀመውን ስትራቴጂ ነው ለሰዎች። ሶ አንድ ወር ካንተ ጋር ትሬድ ባረግ ምን ለውጥ ይኖረኛል? ለምሳሌ $1000 ኢንቨስት አድርገህ ከጀመርክ በአንድ ወር ውስጥ የተወሰነ ያክል ፐርሰንቴጅ ግሮት አደርጋለሁ ማለት ያ ማለት እኔ አሁን ለምሳሌ ኤቭሪ ማንዝ የአካውንቲንግ 30% up to 40% ፕሮፊት አደርጋለሁ። ያ ነው የኔ ሬንጅ። ያን ያክል ኤግዛጀሬትድ የሆነ ፕሮፊት እንትን የለኝም። አንዳንዴ ግን አሪፍ ታይም አለ ሳምንት ወሩን ሙሉ ፕሮፊት ላይ የምታደርግበት ማለት ነው። የዛኔ አሁን 70% ምናምን የአካውንቲንግ ስኬል አደርጋለሁ ማለት ነው። በጣም አሪፍ። the most lost in a day ማስታወሰው 30k 35k ምናምን ሎስ አድርቻለሁ in a day ማለት ነው። 35k USD or AED? USD ነው የምናወራው አይደል? ይቀደሙ USD ነው አይደል? ዶላር ማለት ነው። so how was that day? በምን አሳለፍኩ? ለምሳሌ እንደዛ አይነት ነገር ሲፈጠር የዛኔ ራስን በምድር ላይክ እንትን የምትለው አሁን ለምሳሌ አንድ ሰው $30,000 ትሬድ እያደረገ በዛ ቀን ሉዝ ቢያደርግ ምንድነው ኮንቲኒው እንድታደርግ ያደረገ? የዛ ቀንስ ምን አደረግ? ስፔሲፊክሊ የዛ ቀን ምንድነው ያደረኩት? አንኤክስፔክተድ ነበር የተፈጠረው። ምን ነበረ? ልክ ጠዋት ከእንቅልፌ ከተነሳው በኋላ ትሬድ ገብቼ በዛ ሞመንት ስቶፕ ሎስ አላስቀመጥኩም ነበር ትርፌን ለማቆም ማለት ነው። ሎሴን ለማቆም እና ኒውስ ነበር በሰዓቱ በጣም ነው የፈጠነብኝ የነበረው። ቶሎ ክሎዝ ነው ያደረኩት። ከዛ በኋላ ምንም ማድረግ አልቻልኩም። በጣም የተናደድኩት ገብቼ እንቅልፌን ተኝ። በነጋታው እንደ አዲስ ጀመርኩ። እንደ አዲስ በስንት ሺህ ጀመርክ? ድጋሚ 2k ሪስክ አድርጌ ጀመርኩ። ግን የዛ ቀን ከ2k በላይ ነው የገባው ነው? አዎ ትንሽ ሪስክ አድርጌ አሁን ዛሬ እንደገባሁት ማለት ከትናንትና ወዲያ እንደገባሁት ነበር የገባሁት። ያ እንደዛውም ደግሞ አሪፍ ዊኒንግም አለኝ። ይሄ በጣም the highest winning የምላቸው ማለት ነው። ሁሌ ትልልቅ ሪስክ አልወስድም። ታይሞች አሉ ትልልቅ ሪስክ የምወስድባቸው፣ ግን ኤቭሪዴይ ግን ሪስክ የምወስደው ስሞል የሆነ አማውንት ኮንቲኒየስሊ ነው የምወስደው። ለአንድ ወር ዴዲኬትድ ሆኜ ነው የምወስደው ማለት ነው። በጣም አሪፍ። ለማንኛውም እንግዲህ በጣም ጥያቄ ባበዛውበት፣ ስለዚህ የወጣን ሂሳብ እንክፈልና ሞር ጥያቄ ካለን እንጠይቀዋለን። በድጋሚ ጃኒ ነኝ ከኤክሲ ጋር ሰብስክራይብ ያደርጋችሁ ሁለታችሁ ያዙ። እናመሰግናለን። እንዴት ነው? እኛ አዲስ አበባ ልንሄድ ነው ወደ ስራ። አንተን እዚህ ሪዞርት ማረፊያ ያረፍክበት ኤርቢኤንቢ ትተን እንሄዳለን። በድጋሚ እዚህ ቤት ኤርቢኤንቢዎች if you guys want to work together we can do something guys። እኔ መስላል የቀን ውሏችን ያው ስለ ትሬዲንግ ሞር ዲፕ ማወቅ የምትፈልጉና እንደዛውም ደግሞ አንዳንድ ነገሮችን እኔን መጠየቅ የምትፈልጉ ከሆነ ኤክሲ ስናይፐር የዩቲዩብ ቻናል አለኝ። እዛ ላይ ገብታችሁ ቼክ ማድረግ ትችላላችሁ። በተጨማሪ አንድ መርሳት የሌለባችሁ ነገር ደግሞ ጃኒ ዩቲዩብ ቻናል ፎሎ ማድረግ፣ ሰብስክራይብ 500,000 ንገር። ስንት ሰብስክራይበር ነው ያለ አንተ? እኔ 120,000 ታይፕ ሼር 150,000 አስገቡት። የዛሬ ቪዲዮ እንደመስል ነበር። በሌላ ቪዲዮ እስክንገናኝ ሰላም ቆይልን። ያዘው ቻው። ሌትስ ጎ